ስለረፈደብኝ ለወጣሮሽ እሺ እና ሰራልሻለች ቢሽ ምግቡና እንደምወድሽ ታውቂያለሽ አይደል? አውቃለሁ። በቃሽ መሰረት የምፈልገው ነገር ያው ስሪላትሽ። እሺ ችግር የለውም። አንቺ ደግሞ በረንዱ እሺ። እሺ ሰላም ዋል። እንዳቆይ ስመጣ በኋላ ነፂዬ ቁርሱ ተመችሽ? ምንም አይልም። ባይጣፍጠኝም በልቼዋለሁ። ውይ ምን ነው አልጣፈጠሽም ነበር እንዴ? ታዲያ ለምን አልነገርሽኝም? ሌላ ነገር ሰራልሽ ነበር እኮ። ሌላ ነገር ብትሰሪም ያው ነው። ያም ሰራሽ ይሄም ሰራሽ አንድ አይነት ነው። ምን ጨው ነው እንደ ያነሰው? ጨውማ ደላር ለለው የቤቱን ጨው ደላር ምን ጨምርሽበት? ውይ ነፂዬ በጣም ይቅርታ። ጨው የበዛበት አልመሰለኝም ነበር። ብትነግሪኝ እኮ ሌላ ነገር ሰራልሽ ነበር። በቃ ወይ አሁን ሌላ ነገር ልስራልሽ። ምን ልስራልሽ? ኧረ ምንም አልፈልግም። ወጥቼ በላ ይቀለኛል። እንዴ ቤት ውስጥ ምግብ እያለ ለምንድን ነው ጨውተሽ የምትበይው? አልፈልግም። አይጣፍጥማ። የሚጣፍጥ ምግብ ቢሆን እኮ ኖሮ እንደፈለኩኝ ቤት ይበላ ነበር። ግን የማይጣፍጥ ምግብ እየሰራሽ እንዴት ነው? ወይ የሚቀራረበውን ነገር ላቀራርብልሽ እና ራስሽ ትሰሪያለሽ? ጭራሽ ራሴ ልስራ? ምን ልስራ? ለምን የተቀጠርሽ ታዲያ እዚህ ቤት? እኛ የፈለግነውን ነገር እንድትሰሪ አይደል? ማስተካከል አስተካክል። ወንድሜ መጣ። ደህና መሸሽ። ዛምት ደህናሽ? ምንድን ነው ጉንጬ ላይ ያለክ? እንዴት ነው? ምን ባይ ራበላሽ እንዴ? ማጣፈጥ ምግብ እያለች ምን ማለት ነው? ምንም አይጣፍጥም እኮ። ከመቼ ወዲህ ደግሞ እንደዚህ ማለት ሲጀምርሽ? አሁን ላይ እነግራለሁ እያልኩኝ ከእሷ ጋር እንዳትብይ እኮ ማለት ነው። ታዲያ ያለውን ነገር ለምን አልነግራትም? እንድታስተካክል። ምንም አታስተካክልም። ነገርኳት እኮ። እስከ ነገርሻት ድረስ ማስተካከል ትችላለሽ እኮ። ምንድን ነው? አይ እኔ አልተመቸችኝም። እንዴ ብታስወጣልኝ እራሱ ደስ ይለኛል። አዎ ለምን? በቃ ሁሉ ነገሯ ደስ አይልም። ብቻ እኔ ደስ አትለኝም። አልወዳትም። ምን ማለት ነው? ታውቂያለሽ አይደል እንዴ? እሷ ነች እኮ ተንከባክባ እዚህ ደረጃ ያደረሰች። ብታደርሰኝ እና ታዲያ በቃ እኔ እንዳልወዳትማ ያኔ ልጅ ስለነበርኩ አላውቅም። እንደዛ እኮ የሚባል ነገር የለም። እዚህ ደረጃው ተንከባክባ ያሳደገችሽ እሷ ነች። ያለውን ነገር ተነጋግራችሁ መፍታት ነው እንጂ ታስወጣልኝ ምን ማለት ነው? ተነግሯት ማሰማ እኮ ነው። ታዲያ ምን ብዬሽ ነው? ሰው አይደለች እንዴ? እንዴት ነው ማሰማው? ሁለተኛ እንደዚህ እንዳልሰማሽ ነው። እሺ እኔ አልፈልጋትም። አስወጣልኝ። እንዴት አደርክ? ሰላም ነው? ሰላም ነው አለ። ከነፂ ጋር ትንሽ ተጋጭታችኋል መሰለኝ አይደል? ኧረ አልተጋጨንም። ምነው አስቀየመችኝ አለችህ እንዴ? አይ ሳታስቀይምሽማ አትቀርም መሰለኝ። ግን ያው መቼስ ትረጃታለሽ ልጅ አይደለች? ኧረ ችግር የለውም። ያው ልጅነት ስላለባት አንዳንድ ጊዜ የሆነ ነገር ትናገራለች። ግን ችግር የለውም። ያው ልጅ ስለሆነች እረዳታለሁ። እሺ ግን ያው ተረጃለች። ኧረ ይቅር በያት ካስቀየመች። ኧረ ምንም ችግር የለውም። በዚህ ምንም ሀሳብ እንዳይገባሽ። እሺ በቃ ስራ እየወጣህ ነው? እሺ ሰላም ነው። እሺ ምግቡ ተመቻችሁ? አሪፍ ነው። እሺ ይባላል። ምግብማ ምግብም አይደል። ስለ ራቤ ነው እንጂ ብሎት
ጨው በዛበት እንዴ ዛሬ? አይ ጨው ይሻላል ግን መጣፍጥ ምን ማለት ነው? አሁን ቅርጥፍ አድርገሽ አይበላሽው ስለራበኝ ነው። ስለራበሽ አይደለም እያዩሽ አይደል እንዴት እንደበላሽው። ወይ ከሷ ጋር ያለሽ ነገር ምንድን ነው አንቺ? አይ ተዋት በቃ ትቆጣት አይደለም እንኳን ሁለተኛ ላይ ስትናገረት እንዳሰማሽ ምንድነው ነው እንደዛ ከሆነሽ ገብተሽ ሰርተሽ ቢይ እንደዛ ከሆነ እሷ አይደለም እንደዚህ ቤት ነው ከሰራ እሷ አይመለከትሽም። ሁለተኛ ግን ስትናገረት እንዳሰማሽ። ኧረ ተው በእኔ ምክንያት እንደዚህ መጨቃጨቅ የለባችሁም። ችግር የለውም በቃ አስተካክላለሁ። ችግር የለውም እሺ ነፂ። ምን አድርጊ ነው ትያትኳች? ምን አደረኩት? የነገርኳት ነው ማስተካከል። አሁን ምግቡ ቆይ አይጣፍጥም? እስቲ ቆይ ይጣፍጥ። ነፂ ትናንትና ማታ በእኔ ምክንያት ከወንድምሽ ጋር ስለተጣላሽ በጣም ይቅርታሽ። ከጣላሽኝ በኋላ ይቅርታ ለሚሰራው እኔ እኮ እንደዛ እንዲፈጠር ፈልጌ አልነበረም። ምናልባት ምግቡ ካልተመቻችሁ ማስተካክለው ነገር አለ ብዬ ነው የጠየኩት። እኔ ነገርኩሽ አይደል ማስተካከል እንዳለብሽ። ወንድሜ ፊት ለምን የምትጠይቂ? በጣም ይቅርታ። እኔ እኮ ወንድምሽ እንደዛ እንዲሆንብሽ ፈልጌ አይደለም። ካጣላሽኝ በኋላ እሱን አድርገው ፈልጊ አጣላሽ። ለምን ትፈልጊያለሽ? ኧረ ነፂ እውነት እኔ እንደዛ እንዲሆን አስቤ አይደለም። እንደዛ ከተሰማሽ ደግሞ በጣም ይቅርታ አድርጊልኝ። ይቅርታ ለኔም ሳይሆን ወንድሜ ጋር እኮ ነጣለሽ። ወይ እኔ ልንገረው ማለት በእኔ ምክንያት እንደዚህ መሆናችሁን እኔ አልፈልግም። ካልሆነ ወይኔ ያናግረዋለሁ። አንዴ ከተቆጣኝ ከጮህብኝ በኋላ ሁሉም ነገር ካደረገ በኋላ እኔ የሆነ ነገር በቃ እንደመጥፎ ካሰበ በኋላ ብነግርም አልነግርም ምን ይጠቅመኛል? መጀመሪያ ነበር መሰለኝ ነበርሽ። እሺ ይቅርታ አደረግሽልኝ። ግን ይቅርታ ባረግልሽ ባላረግልሽ ምን ይሰራልሽ? እኔናች እንደሆነ አንቺ እኔ አሰሪ አንቺ ሰራተኛ ምንም አያገናኝም። ስራሽ ብቻ አሰሪ። አይ ምንም አይደለም። አሁንም ይሄሽን እኮ ነው ነፂ። እኔ ልጅ በጣም ነው የምወደው። ታዲያ የምዳግሽ አይ እህት ነበረኝ ለዛ ነው። ታዲያ አሁን ሄደች። ታሪኩ ረጅም ነው። ቤተሰቦቻችን በልጅነታችን ስለነበር ያረፉት ኑሮን ለመቀጠል በጣም ከብዶ ነበር። ከዛ እህቴን ገና በትንሽነቷ ነው ሰዎች ሊያሳድጓት ወሰዷት። እኔም ያው ራሴን ለመቻል ሰው ቤት ምናምን እየተቀጠርኩ መስራት ጀመርኩ እና እሷ ትዝ ስለምትለኝ ነው። ደግሞ በጣም በልጅነቷ ስለሆነ የተለያየ ነው። መልኳን ራሱ አላስታውሰው፣ ግን አንዳንዴ አንቺን ሳይሽ እሷን ትመስይኛለሽ። ምን ማለት ነው? እኔ እህትሽ ነኝ እንዴ? ኧረ እኔ እንደዛ አላልኩም፣ ግን አንዳንዴ ሳይሽ እሷን ትመስይኛለሽ። እንደ እህቴ ነው ማይሽ ለማለት ፈልጌ። ማን? እኔ አንቺ እህት? ኧረ በስመ አብ ጅርዛ ለምሻ ነው ደግሞ ልጅ ወረስራሽ ቅርስሽ ስራ ነው። ግባና አለፋ። አይ ግባና ሻወር ገብተህ እሱ እገባለሁ።
የትንሽ መሰረት አለች ውስጥ ነው። ስማኝማ ምን መሰረት እንደሆነ ታውቃለህ? እህት አላውቅም ማለት ምን አለች? እያወራሁ ነበርና እህት አለኝ ሌላ ቦታ ምናምን አለች። እንደዛ አለችሽ? እህቴን ደግሞ አላውቃትም፣ የት እንዳለች አላውቅም። በልጅነቷ ነው የተወሰደችብኝ ማለት በቃ ችግር ላይ ስለነበር ሌላ ሶስት ወስዶታል ምናምን አለች እና ከቻልን ብናፈላልግላት እሱን ከእሷ ጋር አወራለሁ። በቃ ጠይቃታለሁ። እሺ ግን ብናገኝላት ደስ ይለኛል እና አግኝተንላት ከእህቷ ጋር ብትኖርና ከዚህ ቤት ብትወጣ ደስ ይለኛል። እናገራታለሁ። እሺ ግባና ወደ ሻወር ውሰድ። እሺ መሰረት አቤት። እንዴት አደረ? ለነፂ ምንድን ነው ያልሻት? ምን አልኳት? እህቴ ጠፍታለች ምናምን። አዎ ባለፈው እኮ አንስተን እያወራን እህት እንደነበረኝ ምናምን ነገራት ነበረ። ምነው ችግር አለ እንዴ? ታዲያ ከኔ ጋር አትወሪም? ከእሷ ጋር ሲሆን አይ ያው አጋጣሚ ስናወራ ነው ይሄንን ነገር ያነሳሁት። ቢሆንም እሺ፣ ድጋሚ ስለዚህ ነገር ከእሷ ጋር እንዳትወሪሽ። ችግር ካለ ከኔ ጋር ጨርሻለሽ። እሺ ይቅርታ፣ በቃ እንደዚህ የሚያስከፋህ አልመሰለኝም። እሺ በቃ ለማንኛውም ይሄ እንዳይደገም። እሺ መሰረት አቤት። ምን ፈለግሽ? ወይ ስትይ ባለፈው ጨርሽ። የትኛው? እህትሽ ምን የተለየ ነገር እነግርሻለሁ ብለሽ ነው? ባለፈው እንደነገርኩሽ ነው። በቃ በልጅነታችን ስለሆነ የተለያየ ነው። ብዙም የማውቀው ነገር የለኝም። ግን እህቴ ባገኛት በጣም ደስ ይለኛል። እሱማ ብታገኛት ደስ ይለኛል። ግን ምንም ቀዳሽ ማስታወሻ ምናምን ነገር የለም? ፎቶ ምንም የለም። በልጅነቷ ስለሆነ ሄደችው። አሁን ባያት እራሱ አላውቃትም። ያው ታድጋለች ማለቴ በህይወት ካለች ማለት ነው። ላትኖርም ትችላለች። የወሰዱትን ሰዎች አታውቂያቸውም? አላውቃቸውም። እኔም እኮ በሰዓቱ ልጅ ነበርኩ እና ምንም አላስታውስም። ካላስቸገርኩሽ ግን ያንቺን የልጅነት ፎቶዎች ታሳይኛለሽ? ችግር የለም። ውስጥ ነበር ብዙ የለኝም። አንቺ እቺ ነሽ? ምን? አይ እርግጠኛ ነሽ? አንቺ ነሽ? አዎ። ምን ነው? ሌላ ሰው ነው የምትመስለው። ጥሩ ናቸው። በቃ ልሂድ። በቃ እሺ። የት ነው የምትሄጂው? ገና ላናግር ፈልጌ ነበር። ለካ ባለፈው ለነፂ እህት እንዳነበረኝ እንደነገርኳት እንደዛ ተቆጥተ የተናገርኩ ለምን እንደሆነ መጠርጠር ነበረብኝ። ምንድን ነው የጠረጠርሽው? ለምንድን ነው እስከ ዛሬ ድረስ ነፂ እህቴ እንዳልሆነች አልነገራችሁ? ይሄ ሁሉ ዘመን እህቴን በመፈለግና በናፍቆት ሲሰቃይ አይናችሁ እያየ ዝም ማለት ነበረባችሁ?
ንገረኝ እንጂ ለምንድን ነው ዝም የምትለው? እንደምታስብ እኮ እና እንዴት ነው እንዴ? ይሄ ሁሉ ዘመን ይሄ ሁሉ ጊዜ የእህቴን ናፍቆት በውስጤ እምቅ አድርጌ ይዤ ተቀመጥኩት እኮ ሳልፈልጋትና ሳልወዳት ቀርቻ አይደለም። የት ብዬ እንደምፈልጋት ግራ ገብቶኝ እንጂ። እኔም እኮ ያወቅሁት ቅርብ ጊዜ እኮ ቤተሰቦቼም ደግሞ ያው እውነቱን ካወቅሽ ደግሞ ትወስድባቸዋለሽ በሚለው ፍርሃት ነው ነገሩሽ። እና በእነሱ ፍርሃት ምክንያት እኔ የእህቴን ናፍቆት ተጠምቼ መኖር ነበረብኝ። ለዛም እኮ ነው ቤት እኮ ያስገቡሽ እኮ እንደ ሰራተኛ። እህቴ እኮ እኔን እንድትጠላኝ ነው ያደረጋችሁት። አሁን ምን ብዬ ነው እህቴ ነሽ ብዬ ምነግራት? እንዴትስ ነው የምትቀበለኝ? እኔ ጉዴን አላወኩም። ለካ እናንተ በላይ ላይ ስትጫወቱብኝ ነው የኖራችሁት። ቆይ ተረጋጊ ነበር ናውራዱ። ምንም እኮ የሚያረጋጋ ነገር አይደለም እየነገርከኝ ያለው። እንዴት አድርጊ ነው እህቴ ነሽ አንቺ የኔ እህት ነሽ እኔ ደግሞ የአንቺ እህት ነኝ ብዬ ለእህቴ ምነግራት? የነፂን ባህሪ እያወቅኸው በእውነት በጣም ትልቅ ሰው ትመስሉኝ ነበረ። እዚህ ቤት እንደ እህቴ እያየው ያሳደግኳት ነፂን እናንተን አክብሬ ነው እንጂ የእህቴ ናፍቆት አስችሎኝ የሚያስቀምጥ ሆኖ አይደለም። አሁንም ቢሆን እውነታውን ሳይረፍድ ማወቄ ጥሩ ነው። ለነፂም ቢሆን እውነታውን ማወቅ አለባት። ኧረ ተይ እንደሱ እንኳን። ይሄ ሁሉ ጊዜ ደብቃችሁ ይኖራችሁት አይበቃም? ድጋሚ ደግሞ እውነታውን እያወቅሁ እያስመሰልኩ እንድኖር ነው የምትፈልገው? እሺ ግን ቢያንስ ትንሽ ጊዜ ቆይስ። ወይኔ ራሴ ቀስ ብዬ እነግራታለሁ። ብትነግሯትማ እስከ ዛሬ ድረስ ትነግሯት ነበረ። አሁን እኔ ስላወቅኩኝ ነው? ቆይ ምንድን ነበር ሀሳባችሁ? እስከ መቼ ነበር ልትደብቁት ያሰባችሁት? አሁን ነፂ ሁሉንም ነገር የምታውቅበት ጊዜ ላይ ደርሰናል። እሺ ግን ትንሽ ጊዜ ስጭኝ። ቆይ ወንድሜ እኔ አንተ ተርለው ኧረ ነሽ እንዴ? ያወራነውን ከሰማሽ እውነታው ያ ነው። እንዴት ነው እሷት ነው የምችለው? ንገረኝ። አየህ አይደል የሰራችሁትን ስራ? እንዴት እህትና እህት መሀል ምን አይነት ጥላቻ እንደፈጠራችሁ? የምር ነው አንተ ተርለው? እሱ ማለሽ እንዴ? ግዴታ ከአንድ ወንድ መውጣት አለብን እኮ የት ማሙሽ ነው? ምንም ቢሆን እኮ እንደ ወንድሜ ነበር ማሰብ። እናሽ እኮ እኔ አሁንም ከነሱ እንድትለየ አይደለም ይሄንን ነገር የተናገርኩት፣ ግን እኔም ደግሞ የእህት ናፍቆት አለብኝ። ነፂ ምን ያህል እህቴን እንደምፈልጋት ከዚህ በፊትም አጫውቼሻለሁ። እዚሁ አጠገቤ ቁጭ ብለሽ ሁሉ ዘመን በእህት ናፍቆት መሰቃየቴን ሳስበው በጣም ነው የከበደኝ። አስቢው፣ እህትሽ ሆኜ እንደ እህትና ማቾች እንኳን ተያይተን አናውቅም። ሁለታችንም ይሄ ነገር ባለማወቅ እርስ በርስ የእህትነት ፍቅራችንን ሳንገላለጽ ይሄን ጊዜ ቆይተናል። እስካሁን እያወቃችሁ ነበር ስትደብቁኝ ነበር? እስካሁን ባቅ ኖሮ ያን ሁሉ ጊዜ እህቴን በመፈለግና በናፍቆት መሰቃይ ይመስልሻል? አሁን ነው ጉዳዩን የሰማሁት። ታውቅ ነበር? ቅርብ ጊዜ ነው ያወቅሁት። ለምን አልነገርከኝ? እንዴት ብዬ ነው የምነግርሽ? ቤተሰቦችም የእሷን ፍራ ያው እውነቱን ካወቀች ትወስድሻለች በሚል ፍራቻ ነው ያልነገሩት። ነፂ አሁንም ቢሆን ይህንን እውነታ ስታውቂ እሱንም እንደ ወንድምሽ ማየትሽን መቀጠል አለብሽ። እዚህ ጋር አዲስ ነገር የሚለወጠው እኔና አንቺ እንደ እህትማማቾች ሆነን መኖር መጀመራችን ብቻ ነው። በዛ ላይ ደግሞ እኔ ይሄን ከመሰለ ህይወት ውስጥ አስወጥቼ ለራሴ እንኳን ምንም የሌለኝ ሰው ህይወትሽን ማበላሸት አልፈልግም። ግን ቢያንስ እህቴ እንደሆንሽ አውቄ አንቺም እንደ እህት እኔም እንደ እህት እየተያየን አብረን እንድንኖር ብቻ ነው የምፈልገው። እሺ አንቺ ለሁሉም ነገር ይቅርታ። ኧረ በፍጹም እንደዚህ አይሆንም። ይቅር በሉኝ። እሺ እኔ ራሱ እህቴን ብቻ ስፈልግ ይሄው ወንድም ማገኘው። እንዴ ምር በጎረጎረ
እና እንዲህ ሆናችሁ ማየቴ ደስ ይላል። እኔም በጣም ደስ ብሎኛል። አሁን ደግሞ ቀስ ብለን ከዚህ ቤት እንወጣለን እና እሱ ለብቻ እንትን የምር እንደዛ ታረጉ ክዳለሁ። በቃ ከዚህ በኋላ አልፈልግም። አይ ግን አይዟችሁ፣ ሁለታችሁንም እወዳችኋለሁ። ያው ከራሴ ባይበልጥም እወዳችኋለሁ። ምንድን ነው የሚስቅሽ?